ሰላም ተማሪዎች እንኳን ወደዚህ ቪዲዮ በደህና መጣችሁ። በዚህ ቪዲዮ የምንመለከተው ኢንክሪዚንግ እና ዲክሪዚንግ ፋንክሽን የሆኑትን እንዴት አይደንቲፋይ እንደምናደርግ ነው። አስባችሁታል? የአንድ ፋንክሽን ግራፍ ቢሰጠን ግራፉን በማየት ፋንክሽኑ የቱ ጋር ኢንክሪዚንግ በየትኛው ኢንተርቫል ደግሞ ዲክሪዚንግ እንደሆነ ማወቅ ይቻላል። ነገር ግን የፋንክሽኑ ግራፍ ባይሰጠንና ግራፉን መሳል አስቸጋሪ በሚሆንበት ጊዜ ግራፉ ሳያስፈልገን ፋንክሽኑ በየትኛው ኢንተርቫል ኢንክሪዚንግ በየትኛው ደግሞ ዲክሪዚንግ ሊሆን እንደሚችል መናገር እንችላለን። እንዴት የሚለውን በዚህ ቪዲዮ የምንመለከት ይሆናል። ከዛ በፊት ግን ለዚህ ቪዲዮ አዲስ ከሆናችሁ የሳቋም ዩቲዩብ ቻናልን ሰብስክራይብ አድርጉ። ይህን ቪዲዮ ከወዳችሁት ላይክ አድርጉ። ለጓደኞቻችሁ ሼር አድርጉላቸው። ሀሳብ አስተያየት ካላችሁ ደግሞ በኮሜንት ሴክሽኑ ሀሳባችሁን አስቀምጡልን። ዲፈረንሺዬሽን ወይም ደግሞ ደሪቬቲቭን በመጠቀም የአንድ ፋንክሽን ማክሲመሙ የቱ ጋ ነው፣ ሚኒመሙ የቱ ጋ ነው። ለምሳሌ አንድ ሪሶርስ ቢኖረን ያን ሪሶርስ ተጠቅመን የሆነ ኦብጀክትን ክሬት የምናደርግ ከሆነ በየትኛው በኩል ወይም እንዴት አድርገን ብንሰራ ማክሲመም አውትፑት ይኖረናል ወይም በየትኛው በኩል ሚኒመም አውትፑት ይኖረናል የሚለውን አይደንቲፋይ ማድረግ እንችላለን በዲፈረንሺዬሽን። So the differentiation of various functions render great service in solving the problems concerning with finding out the maximum and minimum values of quantities. ኢንጂነሪንግ እና ቴክኖሎጂ ላይ ወይም ሌላ ሳይንስ ፊልድ ላይ የአንድን ኳንቲቲ ማክሲመም ወይም ሚኒመም ቫሊዩ ልንፈልግ እንችላለን ዊዝ ሬስፔክት ቱ አናዘር ኳንቲቲ። ያኔ ማን ነው የምንጠቀመው ማለት ነው? ደሪቬቲቭ። ስለዚህ ደሪቬቲቭ በጣም ብዙ አፕሊኬሽን አለው። ኢንጂነሪንግም ቴክኖሎጂ ሳይንስ ፊልዶች ላይ ብዙ አፕሊኬሽን ያለው ኮንሰፕት ነው። ለምሳሌ የሆነ መጠን ያለው ሺት ኦፍ ሜታል ቢሰጠንና ያን ሺት ኦፍ ሜታል ተጠቅመን ማክሲመም ካፓሲቲ ያለውን ሲሊንደር ስሩ ብንባል ምን አይነት ሬዲየስ ምን አይነት ሄይት መምረጥ እንዳለብን ዲሳይድ የምናደርገው የደሪቬቲቭን ኮንሰፕት በመጠቀም ነው። ሶ ኢን ፋይንዲንግ ዘ ሬዲየስ ኤንድ ሃይት ኦፍ ኤ ሲሊንደር that is to be manufactured with the metal sheet of a given surface area። እንግዲህ ውስን የሆነ መጠን ያለው ሰርፌስ ኤሪያ ያለው ሺት ኦፍ ሜታል ቢኖርን so that the capacity of cylinder is maximum። ስለዚህ ምን አይነት ሬዲየስ እና ምን አይነት ሄት ብንወስድ ነው የዚህ ካፓሲቲ ወይም በውስጡ ሊይዘው የሚችለው መጠን ትልቅ ሊሆን የሚችለው የሚለውን ዲሳይድ ለማድረግ የግድ ደሪቬቲቭ መጠቀም አለብን። ይህ እንግዲህ በጣም ብዙ ፊልዶች ወይም ማኑፋክቸሪንግ ላይ የምንጠቀምበት ኮንሰፕት ነው። ማኑፋክቸሪንግ ላይ እንደዚሁ ሊስት ኮስት ተጠቅመን ማክሲመም አውትፑት ወይም ሆርስ ፓወሩን በቀጥታ ማስተላለፍ የምንችልበት ማክሲመም አውትፑት እንዲኖር ለማድረግ ምን አይነት መካኒዝም መጠቀም አለብን የሚለውንም ዲሳይድ ለማድረግ እንጠቀምበታል። ሌላው ዳይሜንሽን ኦፍ ኤ ፕሎት፣ ለምሳሌ ሬክታንጉላር ፕሎት ኖሮን የዛ ፕሎት ፐሪሜትሩ ቢሰጠን፣ ፐሪሜትሩ ማለት ልናጥርበት የምንፈልገው ቦዲ ወይም ኦብጀክት ሊኖርን ይችላል። ያን ኢንቲቲ ተጠቅመን ማክሲመም ኤሪያ ማግኘት የምንችለው እንዴት ነው የሚለውን ዲሳይድ ለማድረግ ደሪቬቲቭ መጠቀም ይኖርብናል። ስለዚህ ደሪቬቲቭ ለበጣም ብዙ ሪል አፕሊኬሽኖች የምንጠቀምበት ኮንሰፕት ነው ማለት ነው። አክቲቪቲ 12 ፋይንድ ዘ ሪል ዚሮስ ኦፍ ኢች ኦፍ ዘ ፎሎዊንግ ፈንክሽንስ ይለናል። እንግዲህ የምናደርገው ምንድን ነው? ሪል ዚሮ ስለተባል ይህን ዚሮ የሚያደርጉት ሪል ነምበሮች እነማን ናቸው የሚለውን መመለስ ነው የሚሆነው። ዜርፎር ይሄ ለማግኘት ምን እናደርጋለን? ኤፍ ኦፍ ኤክስን ዚሮ አድርገን እንወስደዋለን ወይም ፎር ኤክስ ማይነስ ኤይትን ዚሮ ማድረግ ነው። ሶ ዊ ሴት ኤፍ ኦፍ ኤክስ ኢኳል ቱ ዚሮ። ይሄ ማለት ምን ማለት ነው? በቀጥታ ፎር ኤክስ ማይነስ ኤይትን ዚሮ አድርገን እንወስዳለን። ከዚህ የምናገኘው ሪዛልት ያው ፎር ኤክስ እኩል ይሆናል 8 ይሆናል። ደን ኤክስ እኩል ይሆናል 8 ሲካፈል ለ4። ከዚህ ደግሞ ኤክስ እኩል ይሆናል 2 እናገኛለን። ስለዚህ እዚህ ጋር ያለው ዚሮ ብቸኛው ዚሮ 2 ነው። ያ ማለት 2 በኤክስ ፋንታ ሰብስቲዩት ስታደርጉ ይህን ፋንክሽን ዚሮ ቫሊዩ እንዲኖረው ያደርገዋል እንደማለት ነው። ቢ ላይ ደግሞ ዚሮ እንድንፈልግ የተጠየቅነው ፋንክሽን ኤፍ ኦፍ ኤክስ እኩል ይሆናል ኤክስ ስኩዌርድ ማይነስ ኤክስ ማይነስ 12። እንደምታዩት ይህ ኳድራቲክ የሆነ ፋንክሽን ስለሆነ ለዚህ ዚሮ ለመፈለግ ጀነራል ኳድራቲክ ፎርሙላ መጠቀም ይቻላል ወይም ደግሞ ፋክተራይዝ በማድረግም ልንሰራው እንችላለን። ስለዚህ ቅድም እንዳደረግነው ዊሴት ኤፍ ኦፍ ኤክስ እኩል ይሆናል 0። ያው ኤፍ ኦፍ ኤክስ ደግሞ ኤክስ ስኩዌርድ ማይነስ ኤክስ ማይነስ 12 ነው ብለናል። ይሄ እኩል ይሆናል 0 ብለን ብንወስደው ለዚህ 0 ለመፈለግ ዊ ሉክ ፎር ቱ ነምበርስ፣ የነሱ ሁለት ቁጥሮች ድምራቸው ኔጌቲቭ 1 የሚሰጥ ብዣቸው ደግሞ ኔጌቲቭ 12 የሚሰጥ ሁለት ቁጥሮች እንፈልግ። እነዚህም እነማን ናቸው? ኔጌቲቭ 4 እና 3። ኔጌቲቭ 4 ሲደመር 3 ኔጌቲቭ 1 ይሆናል። ኔጌቲቭ 4 ሲባዛ በፖዚቲቭ 3 ኔጌቲቭ 12 ይሆናል። ቁጥሮቹን አፕሮፕሪየትሊ እዚህ ጋር በመጠቀም ኔጌቲቭ 4 ኤክስ ሲደመር 3 ኤክስ ማይነስ 12 እኩል ይሆናል 0 ይሆናል። በዚህ መሰረት የመጀመሪያው ግሩፕ ይህን አንድ ላይ ግሩፕ እናደርግ፣ ቀጣዩን ደግሞ ለብቻ ግሩፕ እናድርገው። የምናገኘው ሪዛልት የመጀመሪያው ግሩፕ ላይ ኤክስ ኮመን ፋክተር ስለሆነ
ኤክስ ማይነስ 4 ይቀረናል። ሁለተኛው ግሩፕ ላይ 3 እንደ ኮመን ፋክተር ብንወስደው ኤክስ ማይነስ 4 እናገኛለን፣ እኩል ይሆናል 0። እንደምትመለከቱት እዚህ ጋር ሁለቱም እነኚህ ኮመን ፋክተርስ ናቸው ለሁለቱ ኤክስፕሬሽኖች። በመሆኑም የመጀመሪያው ግሩፕ ላይ ኤክስ ማይነስ 4ን ስንወስድ የሚቀረው ብቸኛው ኤክስ ፋክተር ይሆናል። ሲደመር 3 ሲባዛ ኤክስ ማይነስ 4 አድርገን እንወስደዋለን። ይህ ማለት ደግሞ ኤዘር ኤክስ እኩል ይሆናል ማይነስ 3 ወይም ኤክስ እኩል ይሆናል 4 ከሆነ ብቻ ነው ይህ ፕሮዳክት 0 የሚሆነው። ለምን? ሁለት ቁጥሮች ተባዝተው 0 የሚሰጡን ከሆነ ወይ የመጀመሪያው 0 ነው ወይም ሁለተኛው 0 ነው። ካለዚያ ደግሞ ሁለቱም 0 መሆን አለባቸው። በዚህ መሰረት ኤክስ ፕላስ 3 0 ይሆናል ብለን ብንሰራ የምናገኘው ኤክስ ማይነስ 3 ነው። ኤክስ ማይነስ 4ን 0 አድርገን ብንሰራ የምናገኘው ኤክስ 4 ነው። ስለዚህ ያገኘናቸው ቫልዩዎች ሁለት ናቸው። አንደኛው ማይነስ 3 ሌላኛው ደግሞ 4 ነው። እነዚህ ዜሮዎች ናቸው ማለት ነው የፈንክሽኑ። ሲ ላይ ያለን ፈንክሽን እንደምታዩት ኤፍ ኦፍ ኤክስ ኢኳል ቱ 1 ማይነስ ራዲካል ኤክስ ዲቫይድ ባይ ኤክስ ማይነስ 2 ስኩዌርድ ነው የሚለው። አሁን የዚህ 0 ለመፈለግ በቀጥታ ኤፍ ኦፍ ኤክስ እኩል ይሆናል 0 ወይም ደግሞ ይሄ ኤክስፕሬሽን እኩል ይሆናል 0 ብለን እንሰራለን። ስለዚህ ዊ ሴት ኤፍ ኦፍ ኤክስ እኩል ይሆናል 0። ያ ማለት ደግሞ ኤግዛክትሊ ምን ማለት ነው? የተሰጠው ኤክስፕሬሽን ፈንክሽኑ ዲፋይን የተደረገበት 1 ማይነስ ራዲካል ኤክስ ሲካፈል ኤክስ ማይነስ 2 ስኩዌርድ ይህን 0 ማድረግ ነው። ሁለቱንም ሳይድ በዚህ ብናባዛው እዚህ ጋር ያለው ኤክስ ማይነስ 2 ስኩዌርድ ይጠፋና በዚህ በኩል ኤክስ ማይነስ 2 ስኩዌርድ ስናባዛ 0 ላይ ያው 0 ስለሆነ 0 ነው የሚሰጠን። ፋይናሊ ከዚህ የምናገኘው 1 ማይነስ ራዲካል ኤክስ እኩል ይሆናል 0 የሚል ብቻ ይሆናል። ይህን ደግሞ ሪአሬንጅ ስናደርገው 1 ኢኳል ቱ ራዲካል ኤክስ ይሆናል። ሁለቱንም ሳይድ ስኩዌር በማድረግ ኤክስ እኩል ይሆናል 1 ይመጣል። ስለዚህ ለዚህ ፈንክሽን 0 ማን ነው ማለት ነው? 1 ነው ማለት ነው። ሁለተኛው አክቲቪቲ ኮንሲደር ደ ግራፍ ኦፍ ደ ፎሎዊንግ ፈንክሽንስ ይለናል። ይህም ፈንክሽን ግራፍ ተመልከቱ ተብለናል። አንደኛ አይደንቲፋይ ደ ኢንተርቫልስ ኢን ዊች ደ ግራፍ ኢዝ ራይዚንግ ኤንድ ፎሊንግ አስ ዩ ሙቭ ፍሮም ሌፍት ቱ ራይት ስታርቲንግ ፍሮም ኤ። ከኤ ተነስተን ስንሄድ ኤ ይሄ ነው። ስለዚህ የኤክስ ቫሊዩ ኤ ሲሆን ፈንክሽኑ እዚህ ጋር ነበረ። ደን እንደዚህ ይሄዳል፣ ተመልሶ ይወርዳል። እዚህ ጋር ይወርድና ከእንደገና ቀጥ ብሎ ይሄድና ከዛ ከእንደገና ወደ ላይ ይወጣል። ስለዚህ ራይዝ የሚያደርገው ከዚህ ጀምሮ እስከዚህ ድረስ ባለው ነው። ያ ማለት ኤክስን ኤ እስከ ፒ ድረስ ባለው ግራፉ ራይዝ ያደርጋል። ከዛ ከፒ እስከ ኪው ድረስ ደግሞ ፎል ያደርጋል። እዚህ ጋር ፎል አላደረገም፣ ባለበት ነው የቀጠለው። ከዛ ከአር ጀምሮ ደግሞ እስከ ቢ ድረስ ራይዝ ያደርጋል። አሁን አይደንቲፋይ አድርጎ የተባልነው የትኞቹ ኢንተርቫል ላይ ራይዝ ያደርጋል፣ የትኞቹ ላይ ደግሞ ፎል ያደርጋል የተባለው። ከግራ ወደ ቀኝ ስንሄድ ይህን አይደንቲፋይ እናደርግ። የዚህ ፈንክሽን ግራፍ ራይዝ የሚያደርገው እንደምትመለከቱት ከኤ እስከ ፒ ባለው እንደዚህ እየጨመረ ይሄዳል። ሌላው የሚጨምረው ከአር እስከ ቢ ባለው ኢንተርቫል ውስጥ ነው። ስለዚህ ራይዝ የሚያደርገው ከኤ እስከ ፒ ባለው ኢንተርቫል ውስጥ እና ከአር እስከ ቢ ባለው ነው። ስለዚህ ከዚህ ወደዚህ እየጨመረ ነው። ከእንደገና ከዚህ ወደዚህ እየጨመረ ስለሆነ ኢንተርቫሉ የምንገልጸው በኤክስ ቫሊዎች ነው። ከኤ እስከ ፒ ባለው የኤክስ ቫሊ ውስጥ ኢንክሪዝ አደረገ ወይም ራይዝ አደረገ። ከእንደገና ከአር እስከ ቢ ባለውም እንደዚሁ ራይዝ እያደረገ ነው የሄደው ፈንክሽኑ። አሁን ፎል የሚያደርገው ደግሞ እንደምትመለከቱት ከዚህ ፖይንት ተነስቶ እስከዚህ ድረስ ባለው ነው። ያ ማለት ኤክስ ፒ እና ኤክስ ኪው ድረስ ባለው ኢንተርቫል ውስጥ ፎል ያደርጋል። ዜርፎር ይህ ፎል የሚያደርግበት ከፒ እስከ ኪው ባለው የኤክስ ቫሊ ውስጥ ነው። ያን ደግሞ በኢንተርቫል እንደዚህ አድርገን እናስቀምጠዋለን። ቢ ላይ ደግሞ የተጠየቅ ነው አይደንቲፋይ ኢንተርቫልስ ኢን ዊች ደ ግራፍ ኢዝ ኒዘር ራይዚንግ ኖር ፎሊንግ፣ የማይጨምርበትም የማይቀንስበትም ወደ ላይ የማይወጣበት ወይም ወደ ታች የማይወርድበት የፋንክሽኑ ግራፍ በየትኛው ኢንተርቫል ውስጥ ነው የሚገኘው ነው የተባልነው። እንደምታዩት ጨመረ፣ ከእንደገና ወረደ። እዚህ ጋር ግን ምንም አይነት ለውጥ አላሳየም። ይሄ አንዱ ነው። ስለዚህ በዚህ ውስጥ ከኤክስ ኪው እስከ ኤክስ አር ድረስ ባለው ኢንተርቫል ውስጥ ፋንክሽኑ ምንም አይነት ለውጥ አላሳየም፣ ኮንስታንት ነው። ፋንክሽኑ ኔዘር ኢንክሪዝ ኖር ዲክሪዝ የሚያደርግበት ወይም ኔዘር ራይዝ ኖር ፎል የሚያደርገው ወይም ምንም አይነት ለውጥ የማያሳየው በኪው እና አር መካከል ላሉ የኤክስ ቫሊዎች ናቸው። ስለዚህ ኢንተርቫሉ ደግሞ ኪው አር ብለን እንገልጸዋለን። ይሄ በኤክስ ስለሚገለጽ ነው ኪው አር ብለን የጻፍን። ሶስተኛው አክቲቪቲ
ሶልቭ ኢች ኦፍ ዘ ፎሎዊንግ ኢኒኳሊቲስ ዩዚንግ ሳይን ቻርት ሜትድ ይለናል። እንግዲህ ሳይን ቻርት ሜትድን በመጠቀም ቀጥሎ የቀረቡትን ኢኒኳሊቲዎች ሶልቭ እንድናደርግ ነው የጠየቅነው። ሳይን ቻርት ማለት ምን ማለት ነው? በመጀመሪያ ሳይን ቻርትን ለመጠቀም የተሰጣችሁን ኤክስፕሬሽን እዚህ ጋር አሁን ኢኒኳሊቲው ነው። ይሄኛውን ኤክስፕሬሽን ፋክተራይዝ እናደርገዋለን። ፋክተራይዝ ካደረግን በኋላ ዚሮዎችን አይደንቲፋይ እናደርጋለን። በነምበር ላይን ላይ ዚሮዎቹ የቱ ጋር እንዳረፉ ሎኬት እናደርጋለን። አንጻራዊ የሆነ ሎኬሽን ማለት ነው። በግራ በቀኝ የሚል ሪሌቲቭ የሆነ ፖዚሽን ብቻ መስጠት በቂ ነው። እሱን ካደረግን በኋላ ከነዛ ፖይንቶች አንጻር በየትኛው በኩል የሰጠው ፋክተር ዚሮ ይሆናል የሚለውን መለየት ይሆናል። በመጀመሪያ ግን ይህን ለማድረግ የዚህን ዚሮዎች ማግኘት ይኖርብናል። የቱ ኤክስ ስኩዌርድ ፕላስ ኤክስ ማይነስ ቱን ዚሮዎች ማግኘት። ዚሮዎቹን ለማግኘት የመጀመሪያው ስራ ፋክተራይዝ ማድረግ ይሆናል። ይህም ቱ ኤክስ ስኩዌርድ ፕላስ ኤክስ ማይነስ ቱ ግሬተር ዛን ኦር ኢኳል ቱ ዚሮ የሚለውን ይህኛው ኤክስፕሬሽን በግራ በኩል ያለው ፋክተራይዝ ሲደረግ የሚሰጠን ሪዛልት ቱ ኤክስ ማይነስ ዋን ታይምስ ኤክስ ፕላስ ቱ ኢኳል ግሬተር ዛን ኦር ኢኳል ቱ ዚሮ የሚል ነው። ከዚህ በመነሳት እነዚህን ኤክስፕሬሽኖች ዚሮ የሚያደርጉት እነማን ናቸው? ቱ ኤክስ ማይነስ ዋን ዚሮ የሚሆነው ኤክስ ስንት ሲሆን ነው? ዋን ኦቨር ቱ። ይህን ኤክስፕሬሽን ዚሮ የሚያደርጉት አንደኛው ኤክስ ኢኳል ቱ ሀፍ ነው። ይሄ የመጣው በዚህ ምክንያት ነው። ኤክስ ሀፍን እዚህ ውስጥ ሰብስቲዩት ብናደርግ ይህ ዚሮ ይሆናል። ሌላኛው ኤክስ ማይነስ ቱ ነው። እሱ ደግሞ ማይነስ ቱ እዚህ ጋር ሰብስቲዩት ሲደረግ ማይነስ ቱ ፕላስ ቱ ዚሮ ስለሚመጣ አሁን ዚሮ የሚያደርጉት ሁለቱ ቁጥሮች አይደንቲፋይ ተደርገዋል። እነዚህን በነምበር ሲስተም በሪድ ላይን ላይ ፖዚሽናቸውን አይደንቲፋይ እናደርጋለን። የትኛው የቱ ጋር እንዳለ አይደንቲፋይ እናደርጋለን። መጨረሻ ላይ የምናደርገው ምንድን ነው? ይሄ ኤክስፕሬሽን ግሬተር ዛን ኦር ኢኳል ቱ ዚሮ የሚሆነው መች ነው የሚለውን ማወቅ ነው። ያን ለማድረግ ምንድን ነው የወሰድነው? ፋክተራይዝ አደረግነው። ፋክተራይዝ ካደረግን በኋላ የዚህኛውን ሳይን ለብቻ የዚህኛውን ሳይን ደግሞ ለብቻ እንመለከታለን። ከዛ ሁለቱ ሲባዙ ይህ ግሬተር ዛን ኦር ኢኳል ቱ ዚሮ የሚሆነው መች ነው? ሁለቱ ፖዚቲቭ ሲሆኑ ወይም ደግሞ ሁለቱ ኔጌቲቭ ሲሆኑ ነው አይደል? እሱን በሳይን ቻርት የምንለው ይሄ ከሰራን በኋላ የምንመለከተው ይሆናል። በመጀመሪያ ሀፍ እና ኔጌቲቭ ቱን ወስደን ኔጌቲቭ ቱ ከዋን ኦቨር ቱ በስተግራ በኩል ነው የሚገኘው፣ ወይም ደግሞ ዋን ኦቨር ቱ ከኔጌቲቭ ቱ በስተቀኝ በኩል ስለሚገኝ ሪሌቲቭ ፖዚሽናቸውን ስላወቅን እዚህ ጋር ኔጌቲቭ ቱ እዚህ ጋር ደግሞ ሀፍ እናደርጋለን። ስለዚህ ቁጥሮቹን እዚህ ጋር ካስቀመጥን በኋላ ቀጣዩ ስራችን አንደኛውን ፋክተር እዚህ ጋር ወስደን እናስቀምጥና ይሄ ፋክተር የቱ ጋር ዚሮ የቱ ጋር ፖዚቲቭ የቱ ጋር ኔጌቲቭ እንደሚሆን አይደንቲፋይ እናደርጋለን። እንደዚሁም ኤክስ ፕላስ ቱንም እንደዚሁ እናደርጋለን። በመጀመሪያ ቱ ኤክስ ማይነስ ዋን ዚሮ የሚሆነው ኤክስ ዋን ኦቨር ቱ ሲሆን ስለሆነ እዚህ ጋር ዚሮ እንደሚሆን ስለምናቅ እዚህ ጋር ዚሮ ነው ብለን እናስቀምጣለን። ደን በስተቀኝ በኩል ከዋን ኦቨር ቱ በስተቀኝ በኩል ያው ፖዚቲቭ ነው የሚሆነው፣ ግን ሳምፕል ፖይንት ወስደን ቼክ ማድረግ በቂ ነው። ለምሳሌ ኤክስን አንድ ብናደርገው አንድ ማለት ከአንድ ሁለተኛ በስተቀኝ በኩል ስለሆነ ያለው ሁለት ሲባዛ በአንድ ሁለት ይሆናል፣ ሲቀነስ አንድ ፖዚቲቭ ዋን። ስለዚህ ፖዚቲቭ ቁጥር ነው የሚሰጠን ማለት ነው በስተቀኝ በኩል። ስለዚህ ይህን ፕላስ እንለዋለን። እንግዲህ ይሄ ሊኒየር ፈንክሽን ስለሆነ እዚህ ጋር ዚሮ በዚህ በኩል ፖዚቲቭ ከሆነ በዚህ በኩል ኔጌቲቭ እንደሚሆን ግልጽ ነው። እንዲያው ለማረጋገጥ ያክል ኤክስን ዚሮ ብታደርጉት ኤክስ ዚሮ ቢሆን ዚሮ ሲቀነስ አንድ ኔጌቲቭ አገኘን። ስለሆነም በዚህ በኩል ኔጌቲቭ እንደሆነ እርግጠኞች ነን። በተመሳሳይ ሁኔታ ኤክስ ፕላስ ቱን ደግሞ እዚህ ጋር አስቀምጠን እንመልከት። ኤክስ ፕላስ ቱ ዚሮ የሚሆነው ኤክስ ማይነስ ቱ ሲሆን ስለሆነ እዚህ ጋር ዚሮ እንደሆነ እርግጠኞች ነን። ስለዚህ ዚሮ እናደርገዋለን። አሁን ምንም ቼክ ማድረግ ሳያስፈልገን እንደዚህ አድርገን ሳይኑን ዲተርምን ማድረግ እንችላለን። ነገር ግን እርግጠኞች እንድትሆኑ ሁሌም ይህን ሳይን የምናስቀምጠው እንዴት ነው? የኤክስን ኮፊሽንት ሊዲንግ ተርሙ እዚህ ጋር ያለው ፖዚቲቭ ስለሆነ ዚሮ ካልንበት በስተቀኝ በኩል ሁሌ ፖዚቲቭ ይሆናል፣ ዚሮ ካልንበት በስተግራ በኩል ኔጌቲቭ ይሆናል። ይሄ ሁሌም ያለ ፋክት ነው። ነገር ግን እንድናረጋግጠው ከኔጌቲቭ ቱ በስተቀኝ በኩል ያለ ቁጥር አንድ ወስዳችሁ ለምሳሌ ዚሮን ብንወስድ ዚሮ ሲደመር ሁለት ፖዚቲቭ ነው፣ ስለዚህ ፖዚቲቭ ይሆናል። ከኔጌቲቭ ቱ በስተግራ በኩል ያለ ቁጥር ብንወስድ ኔጌቲቭ ስሪ ለምሳሌ ኔጌቲቭ ስሪ ሲደመር ሁለት ኔጌቲቭ አንድ ስለሚሰጠን ኔጌቲቭ እንደሚሆን ማረጋገጫ አገኘን። በመቀጠል የነዚህ የሁለቱ ቁጥሮች ፕሮዳክት ወይም ይሄ ኤክስፕሬሽን ማለት ነው እሱ ምን ይሆናል የሚለውን ቼክ እናድርግ። እነዚህ ሁለቱ ኤክስፕሬሽኖች ተባስተው የሚሰጡን ሪዛልት ይሄ ነው። ይሄ ማለት ደግሞ ኦሪጂናል የተሰጠን ኤክስፕሬሽን ነው። እሱ ግሬተር ዛን ኦር ኢኳል ቱ ዚሮ የሚሆንበትን ማወቅ ነው የኛ ስራችን። ስለዚህ ይሄ ሳይኑ ምን ይሆናል የሚለውም በእነኚህ በተሰጡት ቦታዎች ወይም ኢንተርቫልስ እንመልከት። እዚህ ጋር እንደምትመለከቱት ከኔጌቲቭ ቱ በታች ኔጌቲቭ ሲባዛ በኔጌቲቭ ሁለቱም ኔጌቲቭ ስለሚሆኑ ኔጌቲቭ ሲባዛ በኔጌቲቭ ነው የምናገኘው ማለት ነው። ኔጌቲቭ በኔጌቲቭ ሲባዛ ደግሞ የሚሰጠን ሪዛልት ፖዚቲቭ ይሆናል። ዘን ኔጌቲቭ ቱ ላይ ያው ዚሮ ነው።
ከዛ ኔጌቲቭ በፖዚቲቭ ሲባዛ ኔጌቲቭ ይሆናል። ከዛ 0 ከዛ ፖዚቲቭ። እንደምትመለከቱት ያው 0 ቢኖርበት ጊዜ ሁሌም 0 እንደምናገኝ ግልጽ ነው። በመቀጠል ኔጌቲቭ ሲባዛ በፖዚቲቭ ኔጌቲቭ ይሆናል። ፖዚቲቭ በፖዚቲቭ ሲባዛ ፖዚቲቭ ይሆናል። አሁን ይሄ ቁጥር ግሬተር ዛን ኦር ኢኳል ቱ 0 ይሆናል ማለት ኤዘር ፖዚቲቭ ነው ወይም ደግሞ 0 የሚሆነው በየትኛው ነው የተባልነው። ስለዚህ ፖዚቲቭ እዚህ ጋር እዚህኛውም ኢንተርቫል ላይ ከእንደገና 0 ደግሞ እዚህ ጋር ሆኗል። ስለዚህ ከኔጌቲቭ ቱ ጀምሮ ወደ ታች ፖዚቲቭ ሲሆን እንደዚሁ ከ1/2 ጀምሮ ወደ ላይ ፖዚቲቭ ሆኗል። ሶ የሰጠን ኢንኢኳሊቲ ሶሉሽን ሴቱ ምንድን ነው የሚሆነው? ከማይነስ ኢንፊኒቲ እስከ -2 -2ን ኢንክሉድ ያደርጋል። ለምን? ኢኳል ቱ የሚል ስላለው ዩኔን ከ1/2 እስከ ፖዚቲቭ ኢንፊኒቲ ድረስ ይሆናል ማለት ነው። ቢ ላይ ያለን ኢንኢኳሊቲ ደግሞ እንደምትመለከቱት ኤክስ ስኩዌርድ ፕላስ 3x ማይነስ 4 ሌስ ዛን 0 የሚል ነው። በመጀመሪያ ምን ማድረግ አለብን? ይህን ፋክተራይዝ እናደርገዋለን። ፋክተራይዝ ካደረግን በኋላ የነኛ ፋክተራይዝ የተደረጉት 0 የሚሆኑበትን አይደንቲፋይ እናደርጋለን። ከዛ ነምበር ላይን ላይ እነዛ ዜሮዎቹን እናስቀምጣለን። ሳይኑን አይደንቲፋይ እናደርጋለን። ይሄ ነው እንግዲህ ፕሮሲጀሩ። ስለዚህ በቅደም ተከተል እንዴት እንደምንሰራው አብረን እንመልከት። በመጀመሪያ ፋክተራይዝ ማድረግ ይኖርብናል። የሰጠን ኤክስ ስኩዌርድ ፕላስ 3x ማይነስ 4 ሌስ ዛን 0 የሚል ነው። ይህን ደግሞ ፋክተራይዝ ስናደርገው ኤክስ ፕላስ 4 ታይምስ ኤክስ ማይነስ 1 ይሆናል። ይህን ፋክተራይዝ የምታደርጉበት መንገድ አንደኛው ኳድራቲክ ፎርሙላ ተጠቅሞ ይህን ኢኳል ቱ 0 አድርጎ መስራት ነው። ሌላው ይህ ባለበት ተደምረው 3 የሚሰጡን ተባስተው ደግሞ ኔጌቲቭ 4 የሚሰጡ ሁለት ቁጥሮች መፈለግ ነው። ያን ያደረግነው እዚህ ጋር 4 እና ኔጌቲቭ 1 ብንወስድ ድምራቸው 3 ይሆናል። ብዣቸው ደግሞ ኔጌቲቭ 4 ነው። ስለሆነም ይሄ ፋክተራይዝ ሲደረግ እንደዚህ ሆኖ ፋክተራይዝ ይደረጋል። አሁን ይህን 0 ብናደርገው ኢኳል ቱ 0 አድርገን ብንሰራ ኤክስ ፕላስ 4 ታይምስ ኤክስ ማይነስ 1ን 0 የሚያደርጉት አንደኛው ይህን 0 የሚያደርገው ነው። ሌላኛው ደግሞ ይህን 0 የሚያደርገው ነው። ይህን 0 የሚያደርገው 1 ሲሆን ይህን 0 የሚያደርግ ደግሞ ኔጌቲቭ 4 ነው። ይህን ኤክስፕሬሽን ኢኳል ቱ 0 አድርገን ብንሰራው የምናገኛቸው ዜሮዎች አንደኛው ይህን 0 የሚያደርገው ነው፣ እሱም ኔጌቲቭ 4 ሲሆን ይህን 0 የሚያደርገው ደግሞ 1 ነው። እነዚህን ቁጥሮች በነምበር ላይን ላይ እናስቀምጣለን። በነምበር ላይን ላይ ስናስቀምጥ አንጻራዊ ቦታቸውን ነው እንጂ ኤግዛክትሊ እዛ ላይ ነው ሎኬሽናቸው ማለታችን አይደለም። ስለዚህ ኔጌቲቭ 4 ከ1 በስተግራ በኩል ስለሆነ ያለው በዛ አንጻር እናስቀምጠዋለን። ሶ የመጀመሪያው መስመር ላይ እንደምትመለከቱት ኔጌቲቭ 4 ይህን ፕሮዳክት 0 የሚያደርገው አንዱ ነው፣ ሌላኛው ደግሞ 1 ነው። ስለዚህ 0 የሚያደርጉትን ይህን 0 የሚያደርጉትን ቁጥሮች እዚህ ጋር ካስቀመጥን በኋላ በትክክለኛ ቦታቸው ማለት ነው። አሁን ኔጌቲቭ 4 ከ1 በስተግራ በኩል መቀመጥ አለበት። በዚህ በኩል ብናደርገው ስህተት ሰራ ማለት ነው። ስለዚህ ሁሌም ይሄ ልክ ነምበር ላይን እንደሆነ አድርጋችሁ አስቡና ኔጌቲቭ 4 ዘን 1 እንዲያርገን እናስቀምጠዋለን። በመቀጠል አንደኛውን ቁጥር እንውሰድና ኤክስፕሬሽን እንውሰድና እዚህ ጋር እናስቀምጠው። እሱም ኤክስ ፕላስ 4 እንውሰድ። ኤክስ ፕላስ 4 0 ይሆናል ያልነው ኔጌቲቭ 4 ላይ ነው። ስለዚህ እዚህ ጋር 0 እንደሚሆን እናውቃለን። ስለዚህ እዚህ ጋር 0 ነው። ከዚህ በስተቀኝ በኩል ፖዚቲቭ እንደሚሆን እናውቃለን። በስተግራ በኩል ኔጌቲቭ ይሆናል። በተመሳሳይ ሁኔታ ኤክስ ማይነስ 1 ደግሞ 0 የሚሆነው እዚህ ጋር ነው። ስለዚህ 0 ይሆናል ብለን እናስቀምጣለን 1 ላይ። ከዛ ውጪ በስተቀኝ በኩል ፖዚቲቭ፣ በስተግራ ደግሞ ኔጌቲቭ ይሆናል። አሁን የሁለቱ ፕሮዳክት ወይም እዚህ ጋር የተሰጠን ኤክስፕሬሽን ምን ይሆናል ሳይኑ የሚለውን እንመልከት። ያ ማለት ፕሮዳክታቸው ኤክስ ፕላስ 4 እና ኤክስ ማይነስ 1ን ማባዛት ነው የሚሆነው። ስናባዛ ኔጌቲቭ በኔጌቲቭ ሲባዛ ፖዚቲቭ ይሆናል። ስለዚህ ፖዚቲቭ አድርገን እንወስዳለን ማለት ነው። ኔክስት እዚህ ጋር 0 ነው። ስለዚህ 0 እናደርጋለን። ከዛ ፖዚቲቭ በኔጌቲቭ ሲባዛ ኔጌቲቭ ይሆናል። ኔክስት እዚህ ጋር 0 ይሆናል። ስለዚህ 0 እንወስዳለን። በመቀጠል ፖዚቲቭ ከፖዚቲቭ ጋር ሲባዛ ፖዚቲቭ ስለሚሆን ፖዚቲቭ እናደርገዋለን። ሶ ፖዚቲቭ የሚሆነው ከኔጌቲቭ 4 ጀምሮ በስተግራ በኩል ወይም ደግሞ ከ1 ጀምሮ በስተቀኝ በኩል ያለው ይሆናል። እኛ ግን የፈለግነው ይህ ቁጥር ወይም ይህ ኤክስፕሬሽን ሌስ ዛን 0 የሚሆንበት ወይም ኔጌቲቭ የሚሆነው በየትኛው ነው የሚለው ነው። እንግዲህ እንደምታዩት ኔጌቲቭ የሚሆነው በዚህ ኢንተርቫል ውስጥ ነው። ይህ ኢንተርቫል ማለት ደግሞ በኔጌቲቭ 4 እና በ1 መካከል የሚገኙ ቁጥሮች ኔጌቲቭ 4 እና 1ን አያካትትም። በመሆኑም ይሄ ኢንኢኳሊቲ ሌስ ዛን 0 የሚሆነው በዚህ ኢንተርቫል ውስጥ ነው። ከኔጌቲቭ 4 እስከ 1 ባለ ኢንተርቫል እዚህ ጋር ስኩዌር ብራኬት አልጠቀምነው። ኔጌቲቭ 4 እና 1ን አያካትትም።
ስለማያካትት ኖርማል ፓረንቴሲስ እንጠቀማለን። ኤክስ ኤለመንት ኦፍ -4 1 ከሆነ ብቻ ይሄ ኢኳሊቲ እውነት ይሆናል። ዴፊኒሽን 2 እንግዲህ አንድ ፋንክሽን በሆነ ኢንተርቫል ውስጥ መች ነው ኢንክሪዚንግ ነው የምንለው፣ መች ነው ደግሞ ዲክሪዚንግ ነው ብለን የምንጠራው የሚለውን የምንመለከትበት ነው። በመጀመሪያ ሌት ኤፍ ቢ ፈንክሽን ኦን አን ኢንተርቫል አይ የሚባል ኢንተርቫል ቢኖረን ኢፍ x1 ኤንድ x2 አር ኢን አይ፣ ያ ማለት x1 እና x2 እዚህ ኢንተርቫል ውስጥ ያሉ ቁጥሮች ቢሆኑ 1 ፎር x1 ሌስ ዛን x2 ኢፍ ኤፍ ኦፍ x1 ኢዝ ሌስ ዛን ኦር ኢኳል ቱ ኤፍ ኦፍ x2። እንግዲህ ይሁት እዚህ ጋር x1 ከx2 ያነሰ ቢሆንና ኢፍ ኤፍ ኦፍ x1 ኢዝ ሌስ ዛን ኦር ኢኳል ቱ ኤፍ ኦፍ x2 የፋንክሽኑ ቫሊዩ አት x1 ከፋንክሽኑ ቫሊዩ አት x2 ያነሰ ቢሆን ዘን ኤፍ ኢዝ ሴድ ቱ ቢ ኢንክሪዚንግ ኦን አይ። ምንድን ነው እያየን ያለ ነው? እንግዲህ ራንደም የሆኑ ቁጥሮች ናቸው x1 እና x2 አይ ውስጥ የሚገኙ። ለእነዚህ ራንደም የሆኑ ቁጥሮች ኤፍ ኦፍ x1 3 ከኤፍ ኦፍ x2 ያነሰ የማገኝ ከሆነ ወይም ከግራ ወደ ቀኝ ሲሄድ የፋንክሽኑ ቫሊዩ ምን እየሆነ እየመጣ ነው ማለት ነው፣ እየጨመረ የሚሄድ ከሆነ ያ ፋንክሽን ምን ይባላል? ኢንክሪዚንግ ይባላል። ማን ላይ? በአይ ወይም ኢንተርቫሉ ላይ። ይህን ሳማው በግራፍ ለመመልከት ያክል ለምሳሌ እንዲህ አይነት ከርቭ ቢሆን ከርቡ ኢንተርቫላችን ከዚህ ፖይንት እስከዚህ ፖይንት ያሉትን ኤክሶች የሚይዝ ቢሆን በዚህ ኢንተርቫል ውስጥ ፋንክሽኑ ያለው ቫሊዩ ምንድን ነው የሚሆነው? እየጨመረ 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 የሚሄድ ነው። ስለሆነም አንድ ራንደም የሆነ ፖይንት እዚህ ጋር ኤክስ1 በወስድ እና ሌላ ኤክስ2 እዚህ ጋር በወስድ ኤክስ1 ከኤክስ2 ስለሚያንስ የኤክስ1 ቫሊዩ እዚህ ጋር ይመጣል፣ የኤክስ2 ቫሊዩ ደግሞ እዚህ ጋር ይመጣል። ይህ የሚያሳየው ለነዚህ ራንደም ለሆኑ ኤክስ1 እና ኤክስ2 ብለን ለወሰድናቸው ቁጥሮች ክረስፖንዲንግ ፋንክሽናል ቫሊዩዋቸው በዚህ መንገድ የተቀመጠ ከሆነ ኤፍ ኦፍ ኤክስ1 እንደምታዩት ከኤፍ ኦፍ ኤክስ2 ያነሰ ሆኖ ነው ያገኘ ነው። ይህ ብቻ አይደለም፣ እዚህ ጋር እኩል ቢሆኑም ችግር የለውም። ያ ማለት ይሄ እንደዚህ እየጨመረ የሚሄድ ሳይሆን ፍላት ቢሆን ስትሬት ላይን ሆሪዞንታል ላይን ቢሆንም እኩል እስከመጡ ድረስ ኤክስ1 ከኤክስ2 በሚያንስበት ሁኔታ የኤፍ ኦፍ ኤክስ1 ቫሊዩ ከኤፍ ኦፍ ኤክስ2 ጋር እኩል ቢሆን ይህ ፋንክሽን ምን ይባላል? ኢንክሪዚንግ ይባላል። እዚህ ላይ በደንብ ይዩት። ኤክስ1 ከኤክስ2 አንሶ ኤፍ ኦፍ ኤክስ1 ከኤፍ ኦፍ ኤክስ2 ጋር እኩል ቢሆንም ፋንክሽኑ ኢንክሪዚንግ ነው ተብሎ ነው የሚወሰደው። ይሄ ዴፊኒሽን ነው፣ ኮንቬንሽን ስለሆነ ይህን እንዳለ ነው የምንወስደው። ሌላው በቀላሉ መለየት የምንችለው ኤፍ ኦፍ ኤክስ1 ሌስ ዛን ኤፍ ኦፍ ኤክስ2 ከሆነ ያም ሁለተኛው ፋንክሽናል ቫሊዩ መጀመሪያ ከነበረን የበለጠ ከሆነ ፋንክሽኑ ኢንክሪዝ እያደረገ እንደሚሄድ ግራፊካሊም እንደዚሁ ማየት ይቻላል። አሁንም ኤፍ ፋንክሽን ቢሆንና ዲፋይን የተደረገው በሆነ ኢንተርቫል አይ ቢሆን ኤክስ1 እና ኤክስ2 ደግሞ ራንደም የሆኑ ቁጥሮች ኤክስ ቫሊዩዎች ሆነው አይ ውስጥ የሚገኙ ፎር ኤክስ1 ሌስ ዛን ኤክስ2 ኢፍ ኤፍ ኦፍ ኤክስ1 ኢዝ ግሬተር ዛን ኦር ኢኳል ቱ ኤፍ ኦፍ ኤክስ2። ይሄ ምንድን ነው የሚያሳየው? ኤክስ1 በስተግራ በኩል ያለ ቁጥር ነው፣ ኤክስ2 በስተቀኝ በኩል ያለ ነው። የኤፍ ኦፍ ኤክስ1 ቫሊዩ ከኤፍ ኦፍ ኤክስ2 በለጠ ማለት ፋንክሽኑ ምን እየሆነ ነው የሚሄደው? እየቀነሰ የሚሄድ አይነት ነው ማለት ነው። ያ ደግሞ ምን ይባላል? ፋንክሽኑ ዲክሪዚንግ ፋንክሽን እንለዋለን። ይህም ፋንክሽን ብንመለከት ለምሳሌ ፋንክሽኑ ግራፍ ይሄ ነው ብንል ኤክስ1 በዚህ በኩል ነው ያለው፣ ኤክስ2 በዚህ በኩል ነው ያለው። ስለዚህ ኤክስ1 ኢዝ ሌስ ዛን ኤክስ2። አሁን የኤክስ1ን ኮረስፖንዲንግ ፋንክሽናል ቫሊዩ ብንመለከት እዚህ ጋር መጥቶ ይኸው እዚህ ላይ ነው ያለው። ይሄ ጂ ኦፍ ኤክስ1 ነው። እዚህ ጋር ደግሞ የኤክስ2 ቫሊዩ ብንመለከት ኮረስፖንዲንግ ፋንክሽናል ቫሊዩ እዚህ ጋር እንደምትመለከቱት የፋንክሽኑ ቫሊዩ አት ኤክስ1 ከኤክስ2 ካለው ይበልጣል በላይ በኩል ስለሆነ ያለው። ይሄ የሚያመላክተው ደግሞ ይህ ፋንክሽን ዲክሪዝ እያደረገ ወይም እየቀነሰ እንደሚሄድ ነው። ኤክስ ወደዚህ በሄደ ቁጥር ፋንክሽኑ ድሮፕ እያደረገ እየቀነሰ ይመጣል። ይህን በማየት ምን ማለት እንችላለን? ፋንክሽኑ ዲክሪዝ እያደረገ ነው ማለት እንችላለን። ነገር ግን እዚህ ላይ አንድ ደግሞ ሌላ ማየት ያለብን በሰጠን ዴፊኒሽን መሰረት ኤክስ1 ሌስ ዛን ኤክስ2 ሆኖ ኢፍ ኤፍ ኦፍ ኤክስ1 ኢዝ ኢኳል ቱ ኤፍ ኦፍ ኤክስ2 ስቲል ፋንክሽኑ ምን እንለዋለን? ዲክሪዚንግ እንለዋለን። እንግዲህ እዚህ ላይ ቅድም ያየነው ኢኳል ከሆነ ኢንክሪዚንግ እንለዋለን ብያለሁ። አሁን ደግሞ ኢኳልም ከሆነ ዲክሪዚንግ እንለዋለን። ስለዚህ ሁለቱንም በአንዴ ሊይዝ ይችላል ማለት ነው አንድ ፋንክሽን። ይሄ የሚሆነው ግን ኤፍ ኦፍ ኤክስ1 ከኤፍ ኦፍ ኤክስ2 ጋር እኩል በሚሆንበት ጊዜ ነው ሁሌም። ያኔ ፋንክሽኑ ኢንክሪዚንግም ማለት ይቻላል፣ ዲክሪዚንግ ማለት ይቻላል ደስ እንዳለን። ግን እዚህ ጋር ግሬተር ዛን ኦር ኢኳል ቱ እስከሆነ ድረስ ኤፍ ኦፍ ኤክስ1 ግሬተር ዛን ኦር ኢኳል ቱ ኤፍ ኦፍ ኤክስ2 እስከሆነ ድረስ ፎር ኤክስ1 ሌስ ዛን ኤክስ2 ፋንክሽኑ ምን እንለዋለን? ዲክሪዚንግ እንለዋለን። ከማቴማቲካል ዴፊኒሽኑ ውጪ ኢንክሪዚንግ ወይም ዲክሪዚንግ የምንለው ሀሳብ ወይ ሲጨምር ወይ ሲቀንስ ነው። ነገር ግን በዴፊኒሽኑ መሰረት ኢኳል ከሆነ ኢንክሪዚንግም ይባላል ወይም ደግሞ ዲክሪዚንግም ልንለው እንችላለን ብያችኋለሁ። አሁን
በተለምዶ የምንለው ነገር እዚህ ላይ አድሬስ ተደርጓል። ምን ይላል? ፎር x1 ሌስ ዛን x2 ኢፍ ኤፍ ኦፍ x1 ኢዝ ስትሪክትሊ ሌስ ዛን ኤፍ ኦፍ x2። እንግዲህ ምን እየሆነ ነው? x1 እየጨመረ ሲሄድ ፋንክሽናል ቫሊዩም እየጨመረ የሚሄድ ከሆነ ያኔ ምን እንለዋለን? ስትሪክትሊ ኢንክሪዚንግ እንለዋለን በተሰጠው ኢንተርቫል ላይ። አሁን x1 እና x2 ራንደም የሆኑ ቁጥሮች ናቸው። ነገር ግን ይህን ኢኒኳሊቲ ሰስፋ የሚያደርጉ መሆን አለባቸው። አይ ውስጥ ያሉ ራንደም የሆኑ ይህን ኢኒኳሊቲ ሰስፋ የሚያደርጉ ማንኛውም ቁጥሮች ክረስፖንዲንግ ፋንክሽናል ቫሊዩዋቸው በዚህ መንገድ ሪሌትድ የሚሆን ከሆነ ኤፍ ኦፍ ኤክስ ዋን ከኤፍ ኦፍ ኤክስ ቱ የሚያንስ ከሆነ ያ ምን ይባላል? ፋንክሽኑ ስትሪክትሊ ኢንክሪዚንግ ኦን አይ እንለዋለን። አራተኛው ኬዝ ደግሞ አሁንም ፋንክሽኑ አይ ላይ ዲፋይንድ ቢሆን አይ የሚባል ኢንተርቫል ቢኖረን እና ኤክስ ዋን እና ኤክስ ቱ በዛ ኢንተርቫል ውስጥ የሚገኙ ቁጥሮች ቢሆኑ ኤክስ ቫሊዎች ማለት ነው። ዌንኤቨር ኤክስ ዋን ሌስ ዛን ኤክስ ቱ ኢፍ ኤፍ ኦፍ ኤክስ ዋን ኢዝ ግሬተር ዛን ኤፍ ኦፍ ኤክስ ቱ ምንድን ነው የሚያሳየው? ኤክስ ዋን ከኤክስ ቱ ያንሳል ማለት ከዚህ ወደዚህ እየጨመረ ነው የሚሄደው። ይህ እየጨመረ ሲሄድ ፋንክሽናል ቫሊዩ ግን እየቀነሰ የሚሄድ ከሆነ ስትሪክትሊ ግሬተር ዛን ስለተባል በዚህ ኬዝ ፋንክሽኑ ምንድን ነው? ኢት ኢዝ ስትሪክትሊ ዲክሪዚንግ ግሬተር ዛን ስለተባለ እዚህ ጋር ግሬተር ዛን ማለት ኤፍ ኦፍ ኤክስ ዋን ከኤፍ ኦፍ ኤክስ ቱ ከበለጠ ኤፍ ኦፍ ኤክስ ቱ ኤፍ ኦፍ ኤክስ ዋን ከነበረው ቫሊዩ ያነሰ እየሆነ ነው የሚሄደው። ወደዚህ በሄድን ቁጥር ወደ ቀኝ ስንሄድ ኤክስ ዋን እየጨመር ወደ ኤክስ ቱ ስንሄድ ይሄ ነገር ግን እየቀነሰ የሚሄድ በሚሆንበት ጊዜ ያኔ ፋንክሽኑ ምን ይባላል? ስትሪክትሊ ዲክሪዚንግ እንለዋለን። ጂኦሜትሪካሊ ስንመለከት አንድ ፋንክሽን ኢንክሪዚንግ ነው የምንለው ግራፉን አይተን እንደዚህ እየጨመረ የሚሄድ ከሆነ፣ ደግሞ ዲክሪዚንግ የምንለው እንደዚህ እየቀነሰ የሚሄድ ከሆነ ነው። እንግዲህ ኤክስን ከግራ ወደ ቀኝ እንደዚህ እየጨመርን ስንሄድ ፋንክሽኑ ወደ ላይ እንደዚህ ከፍ እያለ የሚሄድ ከሆነ ኢንክሪዚንግ ነው። ከግራ ወደ ቀኝ ስንሄድ ፋንክሽናል ቫሊዩ እንደዚህ ወደ ታች የሚወርድ ከሆነ ዲክሪዚንግ እንለዋለን። ወደ ዴፊኒሽኑ ስንመጣ ምንን ያካትታል? ኢኳሊቲንም ስለሚያካትት እኩል በሚሆንበት ጊዜም እንደዚሁ ኢንክሪዚንግ ልንለው እንችላለን፣ ወይም ደግሞ ዲክሪዚንግ ልንለው እንችላለን። አንድ ፋንክሽን በተሰጠን ኢንተርቫል ሌሴይ አይ በምንለው ኢንተርቫል ውስጥ ኮንቲኔስ ቢሆን፣ ኮንቲኔስ ማለት ግራፉ ሲሳል ምንም አይነት የተቆራረጠ ነገር የሌለው ቢሆን እና ፋንክሽኑ ዲፍረንሽብል ቢሆን በተሰጠው ኢንተርቫል ውስጠኛው ክፍል ላይ ያ ፋንክሽን ኢንክሪዚንግ ወይም ዲክሪዚንግ መሆኑን ቴስት ማድረግ እንችላለን። ያን ቴስት የምናደርግበት ሜካኒዝም ፈርስት ዴሪቬቲቭ ቴስት የምንለው ነው። ይህን ፋንክሽን ለምሳሌ እንመልከት። ይህ ፋንክሽን ግራፉን ብንመለከት የተቆራረጠ ነገር የለውም። በዚህ ኢንተርቫል ውስጥ ከዚች ፖይንት እስከዚህ ፖይንት ባለው ኢንተርቫል ውስጥ ፋንክሽኑን ብትመለከቱት እየጨመረ ነው የሚሄደው። አሁን የዚህን ፋንክሽን ዴሪቬቲቭ በእነዚህ ፖይንቶች ከዚህ እስከዚህ ባሉት ፖይንቶች ወይም እዚህ ግራፉ ላይ የወሰድን ፖይንቶች ብንመለከት ታንጀንት የሚሆነው የግራፉ ታንጀንት የሆነ ላይን እንደዚህ አይነት ነው ኦሪንቴሽኑ። ኦኬ ላይኑ እንደዚህ አይነት ነው። ስለዚህ ስሎፑ ደግሞ ፖዚቲቭ እንደሆነ ያመለክታል። ያ የሚያመለክተው ዴሪቬቲቭን ነው። ዴሪቬቲቭ የዚህ ፋንክሽን ከዚህ እስከዚህ ባሉ ፖይንቶች በኢንቴሪየር ውስጥ ፋንክሽኑ ምንድን ነው ማለት ነው? ግሬተር ዛን ወይም ደግሞ ኢኳል ቱ ዚሮ ሊሆን ይችላል። አሁን የፋንክሽኑ ዴሪቬቲቭ ግሬተር ዛን ኦር ኢኳል ቱ ዚሮ ከሆነ ለሁሉም ኤክሶች በተሰጠው ኢንተርቫል ውስጥ ዘን ፋንክሽኑ ምንድን ነው? ኢት ኢዝ አን ኢንክሪዚንግ ፋንክሽን። ይሄ ከምናየው ግራፍ ጋር ኮንሲስታንት የሆነ ነገር ነው። በተመሳሳይ ሁኔታ የተሰጠን ፋንክሽን ኤፍ በተሰጠን ኢንተርቫል አይ ኮንቲኒስ ከሆነ እና ፋንክሽኑ ዲፍረንሽብል ከሆነ በኢንቴሪየር በውስጠኛው የኢንተርቫሉ ክፍል ባውንደሪዎችን ወይም ኢንድ ፖይንቶችን አያካትትም እንደማለት ነው እዚህ ላይ። እና ዴሪቬቲቭ ሌዛን ኦር ኢኳል ቱ ዚሮ ከሆነ ዴሪቬቲቭ ሌዛን ዚሮ የሚሆነው የዚህ ቀጥታ ከታንጀንቱ ስሎፕ ጋር ብናገናኘው ታንጀንቱ ስሎፕ ኔጌቲቭ የሚመጣው መች ነው? ኦሪንቴሽኑ እንደዚህ ከግራ ወደ ቀኝ ሲኔድ ላይኑ ወደ ታች እየወረደ የሚመጣ ከሆነ ነው። በዚህ ግራፍ ላይ ብንመለከት ይህ ግራፍ እንደምትመለከቱት ኮንቲኔስ የሆነ ግራፍ ነው። ምንም የተቆራረጠ ነገር የለውም። ኢንፓርቲኩላር እችኛዋን ኢንተርቫል ብንወስድ በዚህ ውስጥ ባሉት የኤክስ ቫሊዎች የፋንክሽኑ ግራፍ እንደምታዩት እየቀነሰ ዲክሪዝ እያደረገ ነው የመጣው። ለዚህኛው ፖርሽን ታንጀንት ድሮ ብናደርግ ለምሳሌ እያንዳንዱ ፖይንት ላይ ድሮ ብናደርግ ላይኑ ምንድነው የሚሆነው? ወደ ታች እንደዚህ እየወረደ የሚመጣ ላይን ነው። ያ ደግሞ የሚያመለክተው የላይኑ ስሎፕ ኔጌቲቭ መሆኑ ነው። ያ ኔጌቲቭ መሆን ምን ያመለክታል? የፋንክሽኑ ዴሪቬቲቭ ኔጌቲቭ መሆኑ ነው። ዜርፎር ዴሪቬቲቭ ኦፍ ኤፍ አት ኤክስ ሌስ ዛን ኦር ኢኳል ቱ ዚሮ በሚሆንበት ጊዜ በኢንቴሪየር ኦፍ አይ ፋንክሽኑ ዲክሪዚንግ ፋንክሽን ነው ማለት እንችላለን በተሰጠው ኢንተርቫል ውስጥ። ቀደም ሲል የወሰድነው ኮንዲሽን እንደተጠበቀ ሆኖ ፋንክሽኑ
ያለው ደሪቬቲቭ ግሬተር ዛን ዚሮ ስትሪክትሊ ግሬተር ዛን ዚሮ የሚሆን ከሆነ በኢንተርቫል ውስጥ በአይ ማለት ነው ኢን ዘ ኢንቴሪየር ኦፍ አይ ዘን ዳት ፋንክሽን ኢዝ ስትሪክትሊ ኢንክሪዚንግ። አሁን የምንጨመርንበት ስትሪክትሊ ኢንክሪዚንግ የሚል ይሄን ለማለት የሚያስችለን ምንድን ነው? ኤፍ ፕራይም ኦፍ ኤክስ ስትሪክትሊ ግሬተር ዛን ዚሮ ከሆነ ነው። ኢኳል ቱ ዚሮን የሚያካትት ከሆነ ግን በኢንተርቫል ውስጥ ስትሪክትሊ ኢንክሪዚንግ ሳይሆን ማለት የምንችለው ኢንክሪዚንግ ማለት እንችላለን። ኢንክሪዚንግ ምን ያካትታል ብያችኋለሁ? ኢኳል የሆነውንም ያካትታል። አሁንም የሰጠው ኮንዲሽን እንደተጠበቀ ሆኖ የፋንክሽኑ ደሪቬቲቭ ሌስ ዛን ዚሮ የሚሆን ከሆነ ኢን ዘ ኢንቴሪየር ኦፍ ዘ ኢንተርቫል አይ ፎር ኦል ኤክስስ ያ ማለት ኢኳል ቱ ዚሮ የሚለውን አያካትትም ማለት ነው። ዘን ዳት ፋንክሽን ኢዝ ሴድ ቱ ቢ። ስለዚህ ስትሪክትሊ ዲክሪዚንግ ነው ለማለት ምን ማየት አለብን ማለት ነው? ደሪቬቲቭ ስትሪክትሊ ሌስ ዛን ዚሮ መሆን አለበት። ልክ እዚህ ጋር እንደምንመለከተው ይህ ፋንክሽን አሁን ከርቡ እንደዚህ እየቀነሰ ነው የሚመጣው። የዚህን ታንጀንት ብንሰራ ለእያንዳንዱ ፖይንት ላይኑ ከላይ ወደ ታች እየወረደ ነው የሚመጣው ከግራ ወደ ቀኝ ስንሄድ። ስለዚህ ያ የሚያመላክተው ኔጌቲቭ ስሎፕ እንዳለው ነው ታንጀንቱ። ታንጀንቱ ኔጌቲቭ ስሎፕ አለው ማለት ፋንክሽኑ ዲክሪዝ እያደረገ እንደሚሄድ አመላካች ነው ማለት ነው። ይህ ስትሪክትሊ ዲክሪዚንግ ለማለት ይሄን ነው የምንመለከተው። ሌዛን ስትሪክትሊ ሌዛን ዚሮ መሆኑ። አንድ ፋንክሽን ኤዘር ኢንክሪዚንግ ወይም ዲክሪዚንግ ከሆነ ያን ምን ብለን እንጠራዋለን? ሞኖቶኒክ ፋንክሽን። ስለዚህ አንድ ፋንክሽን ሞኖቶኒክ ፋንክሽን ነው የምንለው ፋንክሽኑ ወይ ኢንክሪዚንግ ካለዚያ ደግሞ ዲክሪዚንግ ከሆነ ነው። ሌላውና ስለ ፈርስት ዴሪቬቲቭ ስናወራ ኢምፖርታንት ነገሩ ክሪቲካል ነምበር የምንለው ነው። ይሄ በዴፊኒሽኑ እንደተሰጠን ኤ ነምበር ሲ ኢን ዘ ዶሜን ኦፍ ኤ ፋንክሽን ኤፍ ኢዝ ሴድ ቱ ቢ ኤ ክሪቲካል ነምበር ኦፍ ኤፍ ኢፍ ኤንድ ኦንሊ ኢፍ ኤዘር ዘ ዴሪቬቲቭ ኦፍ ኤፍ አስ ሲ ኢዝ ኢኳል ቱ ዚሮ ኦር ሃዝ ኖ ዴሪቬቲቭ አስ ሲ። ያ ማለት ዴሪቬቲቭ ኤግዚስት ካደረገ ሲ ላይ ዚሮ መሆን አለበት ክሪቲካል ነምበር ለማለት ሲል፣ ወይም ደግሞ የፈንክሽኑ ዴሪቬቲቭ ሲ ላይ ኤግዚስት የማያደርግ ከሆነ ያ ቁጥር ሲ የምንለው ኢስ ኮልድ ደ ክሪቲካል ነምበር። ይሄ ክሪቲካል ነምበር እንግዲህ በኋላ ላይ ፈንክሽኑ የቱ ጋር አንጻራዊ ማክሲመም ወይም አንጻራዊ ሚኒመም ይኖረዋል የሚለውን የምንመለከትበት ፖይንት ነው። ኤግዛምፕል 1 ፋይንድ ደ ክሪቲካል ነምበርስ ኦፍ ደ ጊቨን ፈንክሽንስ ይለናል። ቀጥሎ ለተሰጡት ፈንክሽኖች ክሪቲካል ነምበሮችን አግኙ ነው የተባለው። እንግዲህ ክሪቲካል ነምበሮችን ለማግኘት ምንድነው የምናደርገው? ፈርስት ዴሪቬቲቭን ኮምፒት እናደርግና ያ ዴሪቬቲቭ ኤግዚስት አድርጎ ዚሮ የሚሆንባቸው ፖይንቶች እነዛ ክሪቲካል ፖይንትስ ይሆናሉ። ወይም ደግሞ ዴሪቬቲቭ ኤግዚስት ካላደረገ ክሪቲካል ፖይንት እዛ ላይ አለን ማለት ነው። በዚህ ላይ እንደምትመለከቱት ይሄ ፖሊኖሚያል ፋንክሽን ስለሆነ ማንኛውም ፖሊኖሚያል ፋንክሽን ዴሪቬቲቭ በሁሉም ፖይንት ላይ ወይም በዶሜን ውስጥ ኤግዚስት ያደርጋል። ስለዚህ ኤግዚስት አያደርግም የሚለው እዚህ ላይ ጥያቄ አይሆንም። ያን መጀመሪያ ኮምፒውተር አድርገን እንመለከተዋለን። ስለዚህ ክሪቲካል ነምበሩን ለማግኘት ምንድነው የምናደርገው? በመጀመሪያ ፈንክሽኑን ዲፍረንሺየት እናደርገዋለን። ያ ማለት የዚህን ዴሪቬቲቭ ስንፈልግ የምናገኘው 4 ሲባዛ በ3 12 ኤክስ ስኩዌርድ ሲቀነስ 2 ሲባዛ በ5 10 ኤክስ ሲቀነስ 8 እናገኛለን። እዚህ ላይ ዴሪቬቲቭ እንደምትመለከቱት 4 ሲባዛ በ3 12 ዘን ኤክስ ስኩዌርድ ያደረግነው ይህ በአንድ መቀነስ ስለነበረብን 2 ሲባዛ በ5 10 ኔጌቲቭ ሳይን ዘን የዚህ ዲግሪ በአንድ ይቀንሳል። እዚህ ጋር ደግሞ ኔጌቲቭ 8 ብቻ ይቀረናል። ዋንስ ዊ ፋይንድ ደ ዴሪቬቲቭ ኦፍ ፈንክሽን ፈንክሽኑን ዚሮ ነው ብለን እንወስዳለን። ዴሪቬቲቭን ማለታችን ነው። ኤፍ ፕራይም ኦፍ ኤክስን ዚሮ በማድረግ ክሪቲካል ነምበሮችን ለማግኘት እንሞክራለን። ሶ ዌን ዊ ሴት ኤፍ ፕራይም ኦፍ ኤክስ ኢኳል ቱ ዚሮ ምን እያደረግን ነው? 12 ኤክስ ስኩዌርድ ሲቀነስ 10 ኤክስ ማይነስ 8 እኩል ይሆናል ዚሮ እያልን ነው ማለት ነው። እዚህ ላይ ሁሉንም በሁለት ብናካፍል ሁለቱንም ሳይድ ማለታችን ነው የምናገኘው ሪዛልት 6 ኤክስ ስኩዌርድ ማይነስ 5 ኤክስ ማይነስ 4 ኢኳል ቱ ዚሮ ይመጣል። የዚህን ዚሮ ለማግኘት ወይም ደግሞ የዚህን ሶሉሽን ለማግኘት ምንድነው የምናደርገው? ኳድራቲክ ፎርሙላ መጠቀም እንችላለን። ወይም ደግሞ ሁለት ቁጥሮች ፈልገን የሁለቱ ድምር ኔጌቲቭ 5 የሚመጣ ብዣቸው ደግሞ ኔጌቲቭ 24 የሚመጣ እንፈልግ ነው። እነዚህም አንደኛው ኔጌቲቭ 8 ሲሆን ሌላኛው ደግሞ 3 ይሆናል። በዚህ መንገድ በመቀጠል የዚህን ሶሉሽን ማግኘት ይቻላል። ሌላው አማራጭ ኳድራቲክ ፎርሙላ መጠቀም ይሆናል። የመጀመሪያው የኤክስ ስኩዌርድ ኮኤፊሽንት 6 ነው። የኤክስ ኮኤፊሽንት ይህ ቢ የምንለው ነው ማይነስ 5 ነው። ኮንስታንት ተርሙ ደግሞ ኔጌቲቭ 4 ነው። በዚህ መሰረት የዚህ ኢኩዌሽን ሶሉሽን ምንድን ነው የሚሆነው? ወይም ሶሉሽኖቹ ኤክስ እኩል ይሆናል ማይነስ ቢ ፕላስ ኦር ማይነስ ስኩዌርድ ኦፍ ቢ ስኩዌርድ ማይነስ 4 ኤ ሲ
ዲቫይድ ባይ 2a አድርገን ነው የምንወስደው። እዚህ ጋር a b c ያልናቸው ቁጥሮች እዚህ ጋር አሉ። እዚህ ውስጥ መተካት ይሆናል ቀሪው ስራችን። b -5 ስለሆነ the minus of -5 5 ይሆናል። 5 ፕላስ ኦር ማይነስ ስኩዌር ኦፍ b ስኩዌርድ 25 ሲቀነስ 4 ሲባዛ የኤ ቫልዩ 6 ነው። የሲ ቫልዩ ደግሞ ኔጌቲቭ 4 ይመጣል። ይህን ለ2a ማካፈል ማለት 2 ሲባዛ የኤ ቫልዩ 6 ነው። ይሄ 12 ይመጣል ፋይናሊ። ሶ እዚህ ጋር 25 ሲቀነስ 4 ሲባዛ በ6 ሲባዛ በኔጌቲቭ 4 አዘይንድ 25 ሲደመር 96 ራዲካል ውስጥ የምናገኘው ነው። ይሄ ስንት ይሆናል? 121 121 ደግሞ ስኩዌር ሩቱ 11 ነው። ሲካፈል ይሄን ለ12 እናድርገው። ከዚህ የምናገኘው 5 ፕላስ ኦር ማይነስ 11 ሲካፈል ለ12 ዜርፎር አንደኛው ሶሉሽን 5 ሲደመር 11 ይሄ 16 ነው። ሲካፈል ለ12 የምናገኘው ሪዛልት 4/3 ሲሆን አንደኛው 4/3 ወይም ደግሞ ሁለተኛው ደግሞ ኔጌቲቭን ስንወስድ 5 ሲቀነስ 11 ይሄ 6 ነው። 6 ሲካፈል ለ12 ኔጌቲቭ 6 ማለት ነው። ስንት ይመጣል? ኔጌቲቭ 1/2። ስለዚህ ሁለት ዜሮዎች አገኘን ወይም ሁለት ሶሉሽኖች። እነኚህ ቁጥሮች ኤክስ ኢኳል ቱ 4/3 እና ኤክስ ኢኳል ቱ ኔጌቲቭ 1/2 ምንድን ናቸው ማለት ነው? ዲስ አር ክሪቲካል ነምበርስ ኦፍ ዲስ ፈንክሽን። ለቢም እንደዚሁ ክሪቲካል ነምበርስ አገኙ ነው የተባልነው። ክሪቲካል ነምበሩን ለማግኘት ምንድነው የምናደርገው? አሁንም ይህን ዲፍረንሽት እናደርግና ዜሮ አድርጎ መስራት ነው፣ ወይም ደግሞ ደሪቬቲቭ ኤግዚስት የማያደርግበትን ማግኘት። ስለዚህ በሁለቱም መንገድ አንደኛው ደሪቬቲቭን ዜሮ አድርገን ስንሰራ የምናገኘው ሪዛልት ያ ክሪቲካል ነምበር ይሆናል። ሌላኛው ደሪቬቲቭ ኤግዚስት የማያደርግበትም እንደዚሁ ክሪቲካል ነምበር ይሆናል። በመጀመሪያ የፈንክሽኑን ደሪቬቲቭ ለማግኘት እንሞክር። የፈንክሽኑ ደሪቬቲቭ እንግዲህ እንደምታዩት ፕሮዳክት ኦፍ ቱ ኤክስፕሬሽንስ ወይም ፋንክሽንስ አድርገን ልንወስደው ስለምንችል ይህም በፕሮዳክት ሩል መሰረት ነው የምንሰራው። በፕሮዳክት ሩል መሰረት ስንሰራ የመጀመሪያው ቱ ራዲካል ኤክስን ዲፍረንሺየት ማድረግ፣ ከዛ 6 ማይነስ ኤክስ እንዳለ እናስቀምጥና ፕላስ ቱ ራዲካል ኤክስ ታይምስ 6 ማይነስ ኤክስ ፕራይም ወይም የ6 ማይነስ ኤክስ ደሪቬቲቭ። የቱ ታይምስ ራዲካል ኤክስ ደሪቬቲቭ ያው ራዲካል ኤክስ ማለት ፎርም ስለሚጻፍ ኤክስ ሬስ ቱ ሃፍ ማለት ነው። የእሱ ደሪቬቲቭ 2 ታይምስ ሃፍ ታይምስ ኤክስ ሬስ ቱ ማይነስ ሃፍ ይሆናል። ያ ማለት 1 ራዲካል ኤክስ ማለት ነው ሲባዛ 6 ማይነስ ኤክስ ሲደመር 2 ራዲካል ኤክስ ታይምስ የዚህ ደሪቬቲቭ ደግሞ እንደምትመለከቱት የ6 ደሪቬቲቭ 0 ነው። የኤክስ ደሪቬቲቭ 1 ይሆናል። እዚህ ጋር ማይነስ ሳይን ስላለን -1 ይሆናል ማለት ነው። ሶ ይህን ሪአሬንጅ እናድርግ። ከዚህ የምናገኘው ሪዛልት 6 ማይነስ 3 ኤክስ ዲቫይድ ባይ ራዲካል ኤክስ ይሆናል። ይህን እንዴት ነው ያገኘ ነው? ራዲካል ኤክስ በራዲካል ኤክስ ሲባዛ ኤክስ ይሆናል። 2 ሲባዛ በኔጌቲቭ 1 ኔጌቲቭ 2 ይሆናል። ኔጌቲቭ 2 ኤክስ እዚህ ጋር ደግሞ ኔጌቲቭ ኤክስ አለን ማይነስ 3 ኤክስ ሆነ። 6 እዚህ ጋር አለን 6 እንጻፍ። ወይም ፋክተር አውት አድርገን በዚህ መንገድ ልናየው እንችላለን። እንደዚህ አድርገን 3 ኢንቱ 2 ማይነስ ኤክስ ዲቫይድ ባይ ራዲካል ኤክስ። አሁን አንደኛው አማራጭ ይሄ ደሪቬቲቭ 0 የሚሆነው መቼ ነው የሚለውን መመለስ ነው። በዚህ መሰረት ኤፍ ፕራይም ኦፍ ኤክስን 0 ብናደርገው ኢፍ ዊ ሴት ኤፍ ፕራይም ኦፍ ኤክስ ኢኳል ቱ 0 ይሄ ማለት 3 ታይምስ 2 ማይነስ ኤክስ ዲቫይድ ባይ ራዲካል ኤክስ 0 ሆነ ማለት ነው። ይሄ 0 የሚሆነው ከላይ ያለው ኤክስፕሬሽን 0 ሲሆን ብቻ ነው። ያም ማለት 2 ማይነስ ኤክስ 0 ሲሆን 2 ማይነስ ኤክስ 0 ይሆናል ማለት ኤክስ እኩል ይሆናል 2 ሲሆን የምናገኘው ነው። therefore this is one of the critical numbers ወይም ክሪቲካል ፖይንት የምንለው። ሌላው ይህ ደሪቬቲቭ እንደምታዩት ደሪቬቲቭ እዚህ ጋር 3 ኢንቱ 2 ማይነስ ኤክስ ኦቨር ራዲካል ኤክስ ነው። አንዲፋይንድ የሚሆንበት አለ። አንዲፋይንድ የሚሆነው መቼ ነው? ኤክስ 0 ሲሆን። ኤክስ 0 ካረኩት ይህ ኤክስፕሬሽን ዲፋይንድ አይሆንም። therefore እዚህ ጋር ኤፍ ፕራይም ኦፍ ኤክስ 3 ኢንቱ 2 ማይነስ ኤክስ ዲቫይድ ባይ ራዲካል ኤክስ ያልነው ኢዝ አንዲፋይንድ አት ኤክስ ኢኳል ቱ 0 ዜርፎር ይሄኛውም ሌላ ክሪቲካል ነምበር ነው ማለት ነው። በመሆኑም ስንት ክሪቲካል ነምበር አለን? 2 ዲስ አር ክሪቲካል ነምበርስ። 2 ክሪቲካል ነምበርስ አሉን። አንደኛው 2 ነው፣ ሌላኛው ደግሞ 0 ነው። ኤግዛምፕል 2 ፋይንድ ዘ ኢንተርቫል ኦን ዊች ዘ ፈንክሽን
ኤፍ ኦፍ ኤክስ ኢኳል ቱ 3x ሬስ ቱ 4 ማይነስ 4x ኪዩብድ ማይነስ 12x ስኩዌርድ ፕላስ 5 ኢዝ ኢንክሪዚንግ ኤንድ ዲክሪዚንግ። እንግዲህ ይህ ፈንክሽን ኢንክሪዚንግ የሚሆንበትና ወይም ደግሞ ዲክሪዚንግ የሚሆንበትን ኢንተርቫሎች ለዩ ነው የተባልነው። ይህን ለማግኘት በመጀመሪያ ምንድን ነው የምናደርገው? ይህን ፈንክሽን ዲፍረንሺየት እናደርገዋለን። የዚህን ደሪቬቲቭ ካገኘን በኋላ ክሪቲካል ነምበሮቹን አይደንቲፋይ እናደርጋለን። ኦብቪየስሊ ይህ ፖሊኖሚያል ፈንክሽን ስለሆነ ክሪቲካል ነምበሮቹ የሚገኙት የዚህን ደሪቬቲቭ ዚሮ አድርጎ በመውሰድ ይሆናል። የኤፍ ደሪቬቲቭ ኤፍ ፕራይም ኦፍ ኤክስ እኩል ይሆናል 12 ኤክስ ኪዩብድ ሲቀነስ 12 ኤክስ ስኩዌርድ ሲቀነስ 24 ኤክስ ይመጣል። ይህም ፈርዘር ፋክተራይዝ ብናደርገው 12 ኤክስ ኮመን ስለሆነ ኤክስ ስኩዌርድ ማይነስ ኤክስ ማይነስ 2 እናገኛለን። ይህም ፈርዘር ፋክተራይዝ ማድረግ ይቻላል። አሁንም 12 ኤክስ ኤክስ ማይነስ 2 ታይምስ ኤክስ ፕላስ 1 አድርገን ይህን ቼክ ማድረግ ይቻላል። ኤክስ ማይነስ 2 ታይምስ ኤክስ ፕላስ 1 ኤክስ ሲባዛ በኤክስ ኤክስ ስኩዌርድ ይሆናል። ማይነስ 2 ታይምስ ኤክስ ማይነስ 2 ኤክስ ኤክስ ሲባዛ በአንድ ኤክስ ስለሚሆን አንዷ ማይነስ ኤክስ እዚህ ጋር ትመጣለች። ማይነስ 2 ሲባዛ በአንድ ማይነስ 2። ስለዚህ ይሄ የተሰጠው ደሪቬቲቭ ኦፍ ኤፍ ፋክተራይዜሽን ነው ማለት ነው። ይህን ፋክተራይዜሽን ካወቅን ዚሮዎችን አይደንቲፋይ ማድረግ እንችላለን። ይሄ ነገር ዚሮ የሚሆነው ኤፍ ፕራይምን ዚሮ ማድረግ የምናገኘው ስለሆነ ሴት ኤፍ ፕራይም ኦፍ ኤክስ ኢኳል ቱ ዚሮ። በዚህ መሰረት 12 ኤክስ ሲባዛ ኤክስ ማይነስ 2 ሲባዛ ኤክስ ፕላስ 1 ዚሮ ብለን እንወስዳለን። ከዚህ ደግሞ ይሄ ፕሮዳክት ዚሮ እንዲሆን ኢዘር ኤክስ ዚሮ መሆን አለበት ወይም ደግሞ ኤክስ ማይነስ 2 ዚሮ መሆን አለበት ወይም ደግሞ ኤክስ ፕላስ 1 ዚሮ መሆን አለበት። ስለዚህ የምናገኛቸው አንደኛው ኤክስ ዚሮ፣ ሌላኛው ደግሞ ኤክስ 2፣ ሌላኛው ደግሞ ኤክስ ማይነስ 1 ናቸው። ዜርፎር እነዚህ ምንድን ናቸው ማለት ነው? ዲስ አር ክሪቲካል ነምበርስ። ክሪቲካል ነምበሮችን አይደንቲፋይ ካደረግን በኋላ እነዚህን ነምበሮች በነምበር ላይን ሎኬት እናደርጋለን። ኔጌቲቭ 1 ዘን 0 ዘን 2 ኔጌቲቭ 1 0 2 አድርገን እናስቀምጣለን። የመጀመሪያው ፋክተር ኤፍ ፕራይም ኦፍ ኤክስ ላይ ያገኘ ነው 12 ኤክስ ነው። 12 ኤክስ 0 የሚሆነው ኤክስ 0 ሲሆን ስለሆነ 0 ይሆናል። በዚህ በኩል ፖዚቲቭ፣ በዚህ በኩል ደግሞ ኔጌቲቭ ይሆናል። በተመሳሳይ ሁኔታ ኤክስ ፕላስ 1 እንደዚሁ 0 የሚሆነው ኤክስ ማይነስ 1 ሲሆን ነው። ማይነስ 1 ሲሆን 0 ይሆናል። በዚህ በኩል ፖዚቲቭ ነው፣ በዚህ በኩል ኔጌቲቭ ነው። ሌላ የቀረን ኤክስ ማይነስ 2 ነው። ኤክስ ማይነስ 2 ደግሞ 0 የሚሆነው ኤክስ 2 ሲሆን ነው። ከዛ በዚህ በኩል ፖዚቲቭ፣ በዚህ በኩል ኔጌቲቭ ይሆናል። አሁን ለፋክተሮቹ በየት በኩል ኔጌቲቭ በየት በኩል ፖዚቲቭ እንደሆኑ ኢንተርቫሎችን አይደንቲፋይ አድርገናል። የሚቀረው ደግሞ በየትኞቹ ኢንተርቫሎች እነዚህ ፕሮዳክቶች ወይም ኤፍ ፕራይም ኦፍ ኤክስ ያልነው ፖዚቲቭ፣ በየትኛው ኔጌቲቭ፣ በየት በኩል ደግሞ 0 እንደሚሆን አይደንቲፋይ እናድርግ። እዚህ ጋር ኔጌቲቭ 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 የነዚህ ብዥ ማለት ነው። 3 ኔጌቲቮች ስናባዛ ኔጌቲቭ ሪዛልት ነው የምናገኘው። 0 በሚሆንበት ጊዜ 0 ይሆናል። ኔጌቲቭ ፖዚቲቭ ኔጌቲቭ። ስለዚህ ሁለቱ ኔጌቲቮች ሲባዙ ፖዚቲቭ ሲባዛ በፖዚቲቭ ፖዚቲቭ እናገኛለን። ሌላው እዚህ ጋር 0 እናገኛለን። ሌላው ፖዚቲቭ ፖዚቲቭ ኔጌቲቭ። ስለዚህ ፕሮዳክታቸው ኔጌቲቭ ይሆናል። እዚህ ጋር ደግሞ ፖዚቲቭ ፖዚቲቭ ፖዚቲቭ፣ ሶስቱም ፖዚቲቭ ስለሆኑ ፕሮዳክታቸው ፖዚቲቭ። ፖዚቲቭ በሚሆንበት ጊዜ ፋንክሽኑ ምን ይሆናል ነው ያልነው? ኢንክሪዝ ያደርጋል። ኔጌቲቭ በሚሆንበት ጊዜ ደግሞ ዲክሪዝ ያደርጋል ብለናል። በመሆኑም ኔጌቲቭ የሚሆነው ከኔጌቲቭ ኢንፊኒቲ እስከ ኔጌቲቭ 1 ኔጌቲቭ 1 ያካትታል። ከ0 እስከ 2 ባሉት ኢንተርቫሎች ይህ ፈንክሽን ምንድን ነው ማለት ነው? ኢት ኢዝ ዲክሪዚንግ። ፖዚቲቭ በሚሆንበት ጊዜ ወይም ከዚች እስከዚች ድረስ እና ከዚህ በላይ ላሉት ፖይንቶች በሙሉ ፋንክሽኑ ፖዚቲቭ የሆነ ደሪቬቲቭ ስላለው ኢንክሪዚንግ ነው ብለን እንወስደዋለን። አሁን ዲክሪዚንግ ነው ብለን አይደንቲፋይ ያደረግንበት ኢንተርቫል እንደምትመለከቱት ከኔጌቲቭ ኢንፊኒቲ እስከ -1 ኢንክሉድድ ነው። ለምን? ሌዛን ኦር ኢኳል ቱ 0 ከሆነ ዲክሪዚንግ እንለዋለን ስላል 0 የሆነበትን እናካትታለን። ሌላው ከ0 እስከ 2 ባለው ኢንተርቫል ነው። 0ም 2ም በዚህ ውስጥ ይካተታሉ ማለት ነው። ኢንክሪዚንግ የሚሆነው ደግሞ ፖዚቲቭ በሚሆንበት ወይም ደግሞ 0 በሚሆንበት ጊዜ ነው። ደሪቬቲቭ 0 ያገኘ ነው -1 ከዛ ፕላስ ከዛ 0። ስለዚህ ከ0 ፕላስ 0 ድረስ ያሉትን በሙሉ እንይዛለን። ያም ማለት -1 0 ድረስ ያሉት ዩኒየን፣ አሁን ደግሞ ከ2 እስከ ፖዚቲቭ ኢንፊኒቲ ድረስ ያለውን። አሁን እነኚህ ኢንዶች ኢንክሉድድ ናቸው ኤክሰፕት ኢንፊኒቲ ያልናቸውን ብቻ ማለት ነው።